ከዛም አሊያ ዙሪያውን ስትመለከት በሁለት ትልልቅ ዛፎች መሃል አንድ ጎጆ ቤት አየች። የሰው ልጆችና ጊዜው የረሳው ቤት ነበረ። ስለደከመች ስለተሰላቸች ብቻዋን እዛው ቤት ውስጥ ገባች። እናም ኑሯን እዛው ቀጠለች። ቀናቶችም አለፉ። ጌታዋንም እየተማጸነች መለመን ጀመረች። ጌታዬ ሆይ እናትና አባቴን አስቆጥቻለሁ፣ አስከፍቻለሁ። ይሄ ነው የኔ ቅጣት፣ ይቅር በለኝ እባክህን። ጸሎቷ ሐዘን የተሞላበት ጸጸቷም ክብደት ነበረው። መውለጃዋም እየተቃረበ ነበር። አንድ ቀን እንደ ድንገት ምጧ ተነሳ። አንድም የሚረዳት ሰው የለም በአካባቢዋ፣ ደጋፊም የላትም። ጫካ ውስጥ ጸጥ ያለው ምሽት በሷ ጩኸት ቀለጠ። ጌታዋንም እየተማጸነች እየለመነች ነበር። ከዛም ስታይ ከጫካ በኩል እየተሳበ አንድ እባብ ወደ ቤቷ መጣ። በፍርሃት እየተንቀጠቀጠች ፊቶቿ ነጭ ሆኑ። ጌታዬ ሆይ ካሁን በኋላ አንተ ነህ ረዳት ያለች። በፍርሃትም የተነሳ አይኖቿን ጨፈነች። እባቡ ግን ዙሪያውን መሽከርከር ጀመረ፣ ልክ እሷን እየጠበቀ እንዳለ ዘበኛ። የዛን ቀን ማታም በጌታዋ ተአምራት ሴት ልጇን ተገላገለች። አሊያ ድክም ባሉ አይኖቿ እያነባች ለእባቡ በጣም ነው ማመሰግነ፣ እኔና ልጄን ስጠብቀን አደርክ አንተ አለችው። የእባቡ አይኖችም እጅግ በጣም ያንጸባርቁ ነበር። ፈገግ እንደማለት እያለ እንዲህ አላት፣ እኔን አላስታወስሽኝም እንዴ አሊያ? እኔ እኮ ያ እባብ ነኝ። አንድ ቀን አንቺ ጫካ ውስጥ ከሞት አድነሽኝ የነበርኩት። አሊያ በጣም ገረማት። ከረጅም ጊዜ በፊት የተደረጉ ታሪኮች ትዝ አላት። ወደ ኋላ ሄዳ አንድ ቀን እባብ አዳኝ መጥቷልና እኔን ሊገለኝ ነው ደብቂኝ ብሏት ቀሚሷ ውስጥ ደብቃ አሳልፋው ነበር። የወለደቻትን ሴት ልጅም ስሟን ሰባ ብላ ወጣችላት። ትርጉሙም ብርሃን ማለት ነው። እውነትም ግን ሰባ በሷ ጨለማ ህይወት ላይ ብርሃን ሆነችላት። እባቡም ጓደኛዋ ሆነ። አንዴ ከሰባ ጋር ይጫወታል፣ አንዴ እናትየውን ይጠብቃል። ረጅም ጊዜያቶችም አለፉ። የአሊያ ሐዘንም በሴት ልጇ ደስታ እየጠፋ መጣ። አንድ ቀን ሰባ ውጭ እየተጫወተች እባቡ ሁለት መንትያ ልጆችን ይዞ ጎጆ ቤት ድረስ መጣ። ሰባ በደስታ በጣም ፈነጠዘች። እነዚህ ልጆች የት ነው ያመጣቸው? ከኛ ጋር እንዲጫወቱ ብዬ ነው ያመጣቸው አለ። አሊያ ግን ልክ ልጆቹን እንዳየች ልቧ በጣም ደነገጠና ጮክ ብላ እባቡን እንዲህ ብላ ጠየቀችው፣ እነዚህ ልጆች እነማን ናቸው? ከየት ነው ያመጣሃቸው? እባቡም ጠንከር ባለ ድምጽ እነዚህ ልጆች ያንቺ የድሮ ባልሽ የኻሊድ ልጆች ናቸው። እሱ ሌላ ሚስት አግብቶ ከዛች ሚስቱ መንትያ ልጆችን ወልዳለት ነው። እሱ ያንቺን ህይወት ስላበላሸ አሁን ከልጆቹ ነጥየዋለሁና ከልጆቹ መነጠልን ሐዘን ይቅመሰው ብዬ ነው። ለዚህም ነው ያመጣኋቸው። የእናት ሐዘንና ህመም ምን እንደሆነም ይወቀው። አሊያም ለትንሽ ቆይታ ያክል ጸጥ ብላ ልጆቹን ማየት ጀመረች። ነሱ ህፃን ፊት ምንም ጭንቀት የሌለበት ትንፋሻቸው። ከዛም እንዳለች አይሆንም፣ ይሄ ልክ አልሰራህም። ኻሊድ በዳይ ቢሆንም የነዚህ ልጆች እናት ግን ምን አጠፋችና ነው? እኔ የሚያል አደርግ ነው እንዴ እሱ ከኔ ጋር ያደረገውን? እኔ የትኛውንም እናት ልብ ማሳዘን አልፈልግም። መልሴ ይዛቸው ወደ እነዚህ ልጆች። እባቡም ይሄ ግን እኮ እሱን የምትበቀይበት ጥሩ አጋጣሚ ነው አላት። አሊያም ቀዝቀዝ ባለ ድምጽ ለእባቡ ከበቀል በላይ በጣም ትልቁ ነገር ሰብአዊነት ነው። እኔ ብዙ ጥፋቶችን አጥፍቻለሁ። አሁን የትኛውንም ልጆች ከናታቸው መነጠል አልፈልግም። እባቡም ባለችው ተስማምቶ በማግስቱ ልጆቹን ይዞ ወደ አባታቸው መለሳቸው። ኻሊድም የጠፉ ልጆቹን በድጋሚ መልሶ ሲያገኝ እጅግ በጣም በደስታ አነባ። ለመጀመሪያ ጊዜም ተረዳ ከልጅ የመነጠል ሐዘን ምን ያህል ከባድ እንደሆነ። ረጅም ዓመትም አለፈ። ጊዜዎችም የራሳቸው ምልክት እየተው መጡ። ጫካው ውስጥ ያለው ጎጆ ግን አሁንም አለ። ሰባም አድጋ ለግላጋ ወጣት ሆናለች። አሊያ ደግሞ አርጅታለች። ፊቶቿ ላይ ግን ሰላምና ጸጥታ ይታይባታል። እባቡም ከጎናቸው እስከ ዛሬ አለ። አሊያና ልጇን ሰባን እየጠበቃቸው። አንዳንድ ጊዜ ማታ ማታ ሰባ እባቡን ትጠራውና ጓደኛዬ አንተ ግን አይደክምህም እንዴ ትለዋለች። እባቡም ፈገግ እያለ ጠባቂ እኮ አይደክመውም ይላታል። አንድ ቀንም የጫካው ዝምታ ተቆረጠ። አንድ ሰው እየተንሰቀሰቀ እያለቀሰ ወደ ጫካው ገባ። የተንሰቀሰቀ የሚያለቅስ ሰው ነው። አሊያም ከጎጆ ቤቷ ወደ ውጭ ወጣ ብላ ስታይ በትልቁ ዛፎች መሃል አንድ ሽማግሌ ሰውዬ እየተንገዳገደ ያለቅሳል። የለበሰው ልብሶቹ ተቀዳደው ሰውነቱ እንዳለ ቆሳስሏል። ጸጉሩ አፈር ባፈርና ሰውነቱ እንዳለ ጭቃ በጭቃ ሆኗል። ያ ሰው ሌላ ሰው ሳይሆን ኻሊድ ነበር። ያ ሰው የሆነ ጊዜ የአሊያን ህይወት ገሃነም አድርጎባት የነበረው። ኻሊድም ልክ አሊያን እንዳያት በድንጋጤ ወደ መሬት ወደቀና አፈር እያነሳ ላዩ ላይ መጨመር ጀመረ። እናም በተቆራረጡ ድምጾች እንዲህ ማለት ጀመረ፣ አሊያ
እኔ ትልቅ በደልን ፈጽሜብሻለሁ ባንቺ ላይ፣ ጌታዬም ይሄው ቅጣቱን ሰጥቶኛል ሲላት አሊያም በረጅሙ ተነፈሰችና ረጋ ባለ ድምጿ ኻሊድ እኔ አንተን እኮ ረግሜ አላውቅም፣ ነገር ግን አንተ ስለ ሴት ልጅ ጉዳይ ተናግረህ የነበረው ግን ያ ቁስል እስካሁን አልደረቀም አለችው። ኻሊድም እያለቀሰ ይቅርታ አድርጊልኝ አሊያ ባክሽን፣ ወንድ ልጆቼ ከቤት አባረሩኝ፣ እኔን የያዘኝ በሽታም ውስጤን ቀስ በቀስ እየበላኝ እየገደለኝ ነው ያለው። እኔ ለወንድ ልጆቼ ሁሉንም ነገር ሰጠዋቸው፣ እነሱ ግን ይሄው ከቤት አባረሩኝ። ለብዙ ቀናት እንደተራብኩና እንደተጠማው ነው። አሁንማ ትንፋሽንም ራሴ እየፈራሁ ነው። ንግግሮቹ ሐዘን የተሞላባቸው ናቸው። አሊያም ግን ምንም አልተከፋችበትም። እውነቷንም መናገር ጀመረች። ኻሊድ ይሄ ሁሉ ያንተ የሥራ ውጤት ነው። አንተ ያን ጊዜ ወንድ ልጅንና ሴት ልጅን ልዩነት ባትፈጥርባቸው ኖሮ ምናልባትም ዛሬ ያንተ ልጆች እንደዚህ አያባረሩህም ነበር። ሸክም ናት ያልካት ሴት ልጅህ ደግሞ የእሷን ፍቅር ዛሬ ማግኘት አትችልም አንተ። በዛው ሰዓት ሰባ ከጎጆ ወጥታ ሲያያት ኻሊድ በአይኖቹ ከተመለከታት በኋላ እዛው ላይ ድንጋይ ይመስል ደርቆ ቀረ። አይኖቹ ላይ ጸጸት ይታይበት ነበር። ሰባ የኔ ልጅ መናገር ጀመረ። ለማቀፍም ብሎ ወደ እሷ ጠጋ ሲል አሊያ ግን በመሃል ገብታ ቆመችበት። ቆም እዛው፣ ሰባ የኔ ልጅ ብቻ ናት። እንዳንተ አይነት አባት ምንም አያስፈልጋትም። አሁን መሄድ ትችላለህ አንተ ኻሊድ። ያገኘኸው ቅጣት እሱ ብቻ በቂህ ነው ላንተ። ኻሊድ ተንበርክኮ መለመን ጀመረ። ድምጾቹ ይንቀጠቀጣሉ። ልጄ እባክሽን ይቅርታ አድርጊልኝ። እኔ እናትሽን በጣም ብዙ በደሎችን በድያታለሁ። አሁን ነው የገባኝ የጌታዬ ቁጣ ምን እንደሆነ። አይኖቹ በእንባ እንደተሞሉ ወደ ጫካው ተመልሶ ሄደ። ሰባም ጸጥ ብላ አየችው። ልቧ ውስጥ ለአባቷ ቅንጣት ታክል ፍቅር እንኳን የላትም። ምክንያቱም ከእናቷ ብዙ ነገር ሰምታ ስለነበር ለሷ አንድ ዝምድና ብቻ ነው ያላት፣ የእናቷ ዝምድና። ቀናቶችም ነጎዶ አለፉ። አሊያ በጣም ደስተኛ ናት። ነገር ግን የሰባ የልጇ የወደፊት ህይወት ያሳስባት ነበር። ፍላጎቷም ልጇ ወደፊት ደስተኛ ሆና ጥሩ ትዳር መስርታ እንድትኖር ትፈልጋለች። እሷ ያላገኘችውን ደስታ እንድታገኝ ትፈልጋለች። ይህንን እያሰበች ጫካ ውስጥ በተቀመጠችበት ሰዓት አንድ ቀን ለረጅም ዓመታት ሲጠብቃት የነበረው እባብም መጣና ፊት ለፊቷ አሊያ ጸሎትሽ የሚሰማበት ቀን ደርሷል። እዚህ አጠገባችን ካለው ወንዝ ዳርቻ ላይ ትንሽዬ ጉድጓድ አለች። እናም እዛ ጉድጓድ ውስጥ ብዙ ወርቅና ጌጣጌጦች አሉ። እሱን ውሰጂና ለሴት ልጅሽ ህይወት የምትፈልጊውን አድርጊላት። እባቡ እውነት ነበር ያለው። ራሱ ሂዶ በወርቅ የተሞላውን ከረጢት ይዞላት መጣ። እንኪ ይኸውልሽ፣ በዚህ ለሰባ አንድ ጥሩ ቤትን ገንቢላት፣ እናም በጣም መልካም ከሆነ ሰው ጋርም ትዳሯን መስርችላት። አሊያ አይኖቿ የደስታን እንባ አነቡ። ከተማ ውስጥ አንድ ትልቅ ቤትን ገነባች። እንዲሁም የሰባን ጋብቻም ከአንድ መልካም ሰው ጋርም መሰረተች። የሰርጋቸው ዝግጅትም ሙሉ ከተማ ላይ እጅግ በጣም ተወራ። አንድ እንደዚህ አይነት ታሪክ ከሐዘን ተነስቶ በሰባዊነት ያሸነፈ ታሪክ። አሊያም ግን እስካሁን ድረስ የድሮ ጓደኛዋን አልረሳችው። ሁሌ በየሳምንቱ ወደዛ ጎጆ ጫካ ትሄድና እባቡን ትገናኘዋለች። ለረጅም ጊዜም ያወራሉ እንደ ጥሩ ጓደኛ ማቾች። እናም ታሪኩ እዚሁ ላይ አይጠናቀቅም። ያ እባብ፣ ጫካው እና ጎጆ ቤቱ ሁሉም ምስክሮች ናቸው መልካም ስራ ወድቆ እንደማይወድቅ። ይቅርታን የሚያደርግ ሰው ደግሞ እጅግ በጣም ትልቅ አሸናፊ እንደሆነ። እናም ጓደኞቼ ይህን ታሪክ እንዴት አያችሁት? አንዳንድ ጊዜ እኮ ህይወታችን የሚያስተምረን በሌሎች ላይ ያደረግነውን ነገር ነው መልሶ እንድንማርበት የሚያደርገን።